ትኩረቱን በኮንስትራክሽን ደህንነትና ጤና ላይ ያደረገ ኮንፈረንስ በመዲናችን አዲስ አበባ ተካሂዷል። እያደገ በመጣው የግንባታ ኢንዱስትሪ ውስጥ እንዴት የሰራተኞችን ደህንነት መጠበቅ ይቻላል በሚለው ዙሪያ ውይይት ተካሂዷል። አጠቃላይ ኮንፈረንሱ ምን ይመስል ነበር የሚለውን ተከታትለን እንምጣ። የኮንስትራክሽን ኢንዱስትሪ ሰፊ የሥራ ዕድል የሚፈጠርበት ዘርፍ ነው። አንድ ግንባታ ተጀምሮ እስኪጠናቀቅም በየደረጃው በርካታ ሰራተኞችን ያሳትፋል። በዚህ ሂደት ውስጥም የኮንስትራክሽን ተቋማት የሚያሰሯቸው ሰራተኞች ከአደጋ ለመታደግ አስፈላጊውን የደህንነት ጥንቃቄ ማድረግ እንዳለባቸው የኮንስትራክሽን መመሪያ ያዛል። የጭንቅላት አደጋ መከላከያ ሄልሜት፣ የአይንና ፊት አደጋ መከላከያ መነጽር፣ የደህንነት ጫማን ጨምሮ ከመርዛማ ጋዝ፣ ከሲሚንቶና ሌሎችም አቧራዎች ከመተንፈስ ለመከላከል የሚረዳ ማስክ በአንድ የኮንስትራክሽን የሥራ ቦታ ላይ የተሰማራ ሰራተኛ በመሰረታዊነት ሊጠቀማቸው የሚገቡ የአደጋ መከላከያ መሳሪያዎች ናቸው። አንድ የኮንስትራክሽን አሰሪ ተቋምም እነዚህን መሰረታዊ የደህንነት ግብአቶች የማሟላት ግዴታ አለበት። እነዚህና ሌሎች መሰረታዊ ከአደጋ መከላከያ ደህንነት ግብአቶች ባለመጠቀም በዓለም ላይ በግንባታ ቦታዎች ላይ በርካታ የአካል ጉዳትና የሞት አደጋ ይከሰታል። የግንባታ አካባቢ አደጋዎችም በተለያዩ ምክንያቶች ይከሰታሉ። ስለሆነም በኢትዮጵያ የኮንስትራክሽን ሰራተኞች ደህንነትና ጤና ላይ ትኩረቱን ያደረገ ኮንፈረንስ በአዲስ አበባ ተካሂዷል። ጉባኤው በኢትዮጵያ ኮንስትራክሽን ቴክኖሎጂና ማኔጅመንት ባለሙያዎች ማህበር አዘጋጅነት የተሰናዳ ሲሆን የበርካታ ዓለም አቀፍ የዘርፉ ባለሙያዎችም ተገኝተዋል። ኢትዮጵያ ከፍተኛ የግንባታ እንቅስቃሴ የሚካሄድባት ሀገር በመሆኗ ኮንፈረንሱ ወቅቱን የጠበቀና አስፈላጊ ስለመሆኑ ተገልጿል። የኢትዮጵያ ኮንስትራክሽን ቴክኖሎጂና ማኔጅመንት ባለሙያዎች ማህበር ፕሬዝዳንት የሆኑት ኢንጂነር ሶፎንያስ ደነቀ ጉባኤው በኢትዮጵያ ለመጀመሪያ ጊዜ የተካሄደ መሆኑን ገልጸው በግንባታ ሂደት ላይ የሚከሰቱ አደጋዎችን ለመከላከልና የኮንስትራክሽን ሰራተኞችን ጤናና ደህንነት ለመጠበቅ ዓላማ ያደረገ ነው ብለዋል። እንደ መጀመሪያ ፕሮግራም እንደ መጀመሪያ የሄልዝ ኤንድ ሴፍቲ በኮንስትራክሽን ላይ ፕሮግራም ወይ ኮንፈረንስ እንደ ኮንስትራክሽን ቴክኖሎጂ ማኔጅመንት ፕሮፌሽናል አሶሲዬሽን በጣም ደስተኞች ነን። ይሄንን ኦርጋናይዜሽን እዚህ አምጥተ ነው ጄኔቭ ያለ ቤዝ ያደረገ ተቋም ነው። እንደ ኮንስትራክሽን ቴክኖሎጂ ማኔጅመንት ፕሮፌሽናል አሶሲዬሽን ያለብን ማንዴት ወይ ደግሞ ያለን ዲዩቲ ደግሞ እንደዚህ ኮንስትራክሽን ቴክኖሎጂዎችን ማዳበር፣ ኮንስትራክሽን ማኔጅመንት ላይ ማዳበር፣ በዛው ልክ ደግሞ ፕሮፌሽናሎች ላይ ስለሆነ የፕሮፌሽናል የሥራ ላይ ደህንነትና ጤና ላይ በጣም ትኩረት አድርገን ስለምንሰራ ከሚኒስትሪያችን ጋርም ከተቋማቹ ጋርም በመሆን ብዙ ጥናታዊ ጽሁፎች ላይ ህግ ላይ አዳዲስ ትግበራዎች ላይ ጀስቲፋይ እና ሪሰርች የመስራት ኃላፊነት እንዳለብን ይህን ኮንፈረንስ ለመጀመሪያ ለማምጣትም ግዴታችንም ነው፣ ኃላፊነታችንንም በአግባቡ ተወጥተናል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በበኩላቸው በመዲናው አዲስ አበባ በርካታ የግንባታ ስራዎች እየተከናወኑ እንደሚገኙ ገልጸው ጉባኤው አዲስ አበባ ላይ መካሄዱ ተገቢ ውሳኔ ነው ብለዋል። This conference is taking place at an important time in Addis Ababa. የኮንፈረንስ ትክክለኛው ጊዜ ላይ የተካሄደ ጉባኤ ነው ብዬ አምናለሁ። በአሁኑ ወቅት በመዲናችን አዲስ አበባ በርካታ የኮንስትራክሽን እንቅስቃሴዎች እየተከናወኑ ይገኛሉ። በተለይም የከተማዋን ገጽታ የሚቀይሩ የኮሪደር ልማቶች፣ የቤትና የመንገድ ግንባታ ስራዎች፣ ሰፋፊ የህዝብ አገልግሎቶች፣ መዝናኛ ቦታዎችን ጨምሮ በርካታ ፕሮጀክቶች በመሰራት ላይ ናቸው። በእነዚህ የመሰረተ ልማት ስራዎችም በርካታ ሰራተኞች በስራ ላይ ይገኛሉ። ታዲያ እንደዚህ ያሉ ፈጣን የግንባታ ስራዎች ሲሰሩ አደጋዎች መከሰታቸው አይቀርም። ስለሆነም የዛሬው ጉባኤ ከልማት ጎን ለጎን እንዴት የሰራተኞችን ጤናና ደህንነት መጠበቅ እንደሚገባ ትምህርትና ልምድ እንደሚወሰድበት ተስፋ አደርጋለሁ። የግንባታ ደህንነት እንደ አንድ የኮንስትራክሽን ቴክኒካዊ ጉዳይ ብቻ የሚታይ አይደለም። ይልቁንም የተቋማት መሰረታዊ ኃላፊነት ተደርጎ መወሰድ አለበት። በዘርፉ የተሰማሩ ባለሙያዎችም ሰፊ ጥረት ይጠበቅባቸዋል። Construction health and safety is not only a technical matter. It's all about institutional responsibility, professional conduct and the protection of the human life. የፐርሰናል ፕሮቴክቲቭ ኢኩዊፕመንቶች ግዴታ ናቸው። ያ ማለት ሄልሜት፣ ቬስት፣ ሴፍቲ ሹዝ ግዴታ ናቸው። በተጨማሪም ደግሞ የሚቆፈሩ
ነገሮችን በስነ ስርዓት መከለል ግዴታ ነው። ከመውደቅ ፕሮቴክት ኢቭን ከ2 ሜትር በላይ ያለ ከፍታ ላይ በስነ ስርዓት ፕሮቴክሽን ከሌለው ወይ ደግሞ እያንዳንዱ ሰው ቬስት አድርጎ ቤልት አድርጎ ካልሰራ ከዛ ከ2 ሜትር በላይ ሁሉ ፋታል ሊሆን ይችላል ተብሎ ስለሚታሰብ በአዋጁ ላይ በስነ ስርዓት ተቀምጧል። ከዛ ውጭም ኢኩዊፕመንት አጠቃቀም ትላልቅ ማሽነሪዎች ትላልቅ ዳም ትራኮች ያሉበት ኮንስትራክሽን ሳይት ላይ ራሱ በምን አይነት ሌቭል ነው እነዚህ ነገሮች ሴንሰር እንዲኖራቸው በምን አይነት ነው ብዙ አደጋ ሳይደርስ በንብረት ላይም በሰው ህይወት ላይም እንዳይደርስ ብዙ ነገሮች ተቀምጠዋል። እነዚህ በአጠቃላይ የተቀመጡት ነገሮችን ኢምፕሊመንት ደግሞ አደራረግ ሞር ጋይድላይን ላይና ወደ መሬት የሚወርድበትን ሲስተም ላይ ነው እኛ ደግሞ በተጨማሪ ያገዝን ያለነው። እንደዚህ አይነት ኢንተርናሽናል ኮንፈረንሶች የሚጠቅሙት ሰው ላይ አዌርነሱን ክሬት ያደርጋሉ። We are pleased to express our collaboration and support for this important international conference. እኛ እንደ ዓለም አቀፍ የማህበረሰብ ደህንነት ማህበር የዚህ ጉባኤ አካል በመሆናችን እጅግ ደስተኞች ነን። ማህበራችን በዓለም ላይ የሥራ ላይ ደህንነት እንዲረጋገጥ አተኩሮ ይሰራል። በግንባታ ቦታዎች ደህንነትና ጤናን መጠበቅ የሥራ ውጤታማነትን ከፍ ያደርጋል፣ የኢኮኖሚና የማህበራዊ እድገትን ያፋጥናል። በሥራ ቦታ ላይ ደህንነትን ማረጋገጥ እንደ አንድ የኢንቨስትመንት አካል ተደርጎ መወሰድ አለበት። የኮንስትራክሽን ተቋማት የሰራተኞቻቸውን ደህንነት ማረጋገጥ የኢንቨስትመንታቸው አንድ አካል ማድረግ አለባቸው። Improving safety and health at work not only has a positive impact on working conditions. በርግጥ አገራችን ኢቭን ዲፍረንት ኮሪደር ፕሮጀክቶች ወይ ደግሞ ዲፍረንት ከተማዎች ትላልቅ ኮሪደር ዴቨሎፕመንት ላይ ናቸው ያሉት። እነዚህ ለውጦች የመዘመንን አቅጣጫ ነው የሚያሳዩት። ከነዚህ ጋር ደግሞ የኮንስትራክሽን ኢንዱስትሪውም ደግሞ በዚሁ ሌቭል መዘመን አለበት። በተለይ የሂውማን ህይወት ላይ ወይ ደግሞ የሂውማን ላይፍ ላይ ምንም አይነት ድርድር መደረግ የሌለበት ዜሮ አክሲደንት አንድ ኮንስትራክሽን ሳይት ላይ መሆን አለበት ብለን ነው የምናምነው። እንደ ፕሮፌሽናል አሶሲዬሽን እነዚህን ፕሮጀክቶች እነዚህ ልማቶች አሁን የሚታዩትን በጣም አንቢሊቨብል የሆኑ ናቸው። ኢንተርናሽናል ተናጋሪዎቻችንና እንግዶቻችንም እየገለጹት ነበሩ። ይሄን ነገር ለማበረታታት ተጨማሪ ሰፖርት እናደርጋለን። እንደ ኮንስትራክሽን ቴክኖሎጂ እና ፕሮፌሽናል ማኔጅመንት ኮንስትራክሽኑን በቴክኖሎጂ እንዲታገዝ ብዙ ስራዎች እንሰራለን። ኮንስትራክሽኑ ማኔጅመንቱ የተሳለጠ እንዲሆንና ኮንስትራክሽን በኦን ታይም ኦን ኮስት እና በኳሊቲ እንዲያልቅ ብዙ ስራዎች እየሰራን ነው። ፓርት ኦፍ ዚስ ነው ሄልዝ ኤንድ ሴፍቲው ደግሞ ተጨማሪ የሚያስፈልግ። በዛሬ ኢትዮ ቢዝነስ መረጃዎቻችን በአጫጭርና በዝርዝር ያደረስናችሁ እነዚህን ይመስሉ ነበር። በቀጣይም የተለያዩ ወቅታዊ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩን።